ላምሮት ግን እንዴት ሰንፋለች? ምንድነው ጋሽ? ቺን አነስተኛ ጉዳይ በራሷ መጨረስ አቅቷት ነው ያንተን ገዛ ያስፈልጋት? የቤቱን ዶክመንት ዛሬ በእጃችን ማስገባት አለብን። እሺ አኮራለሁ ጋሽ። ሄሎ ወይዘሮ ዝናሽ። አዎ ነኝ። ማን ልበል? ከኪሩቤል መልእክት ተልኮልዎት። ቆይ ትንሽ ጠብቂ። ለአንቺም ለአባትሽም ዋጋችሁን ነው የምሰጣችሁ። ቆይ ለምንድን ነው ጥሩ ነገር ለማድረግ ስሞክር ሊታይሽ አልቻለም? ለመሆኑ ቃሉንስ ታውቂዋለሽ? የሆነሽ ታንከሲስ ነገር ምንድን ያስጨነቀሽ ላምሪ? ወይ ልምጣልሽ እንዴ? አዎ ምኑን ከምኑ እንደማደርገው ግራ ግብት ብሎኛል። የወደፊቷ ሚስቴማ እንድትጨነቅብኝ አልፈልግም። ግዴታ ዛሬውኑ ዶክመንቱን እጄ ማስገባት አለብኝ። ይህን እንኳን ማድረግ በጣም ከባድ። በል ተነስ፣ ቶሎ እንፈልገው። እንዴት አዲስ ነገር አይኖርም? ዋ ልጄ እንዳንጣላ። ባይዘዌ ለእኔ ነፍስ ማጥፋት ማለት ሙዝ ልጦ የመብላት ያህል ቀላል ነው። አይ ግርማ፣ በቃ ይዛቻ ሱስ ሆነብህ አይደል? እንዴት እርግጠኛ ሆንክ? ምክንያቱም ከኔ ውጪ ዶክመንቶቹ ልታገኝ ስለማትችል። ምን አልክ አንተ? ላምሮት ዶክመንቱን አትፈልጉት። እንዲገልህ አታስገድደኝ ኪሩቤል። ከዛች ተንከሲስ ሴትዮ ጋር ምንድን ነው ያደረጋችሁት? ዶክመንቶቹ እንዳታገኛቸውና አንተ የምትፈልገውን ነገር እንዳታደርግ ነው። እሰሩልኝ ይሄንን ነብሰ በላ። ጆ ዳድ ታሰረ። አባቴን አሰሩብኝ። ቆይ የታሰረበት ጣቢያ ሄደሽ ምንድን ነው ያሉሽ? ከሁለት ቀን በፊት እሱን ማየታችን ያሉ። እኔ በቃ እንሂድና እኔ ልሞክር። እንዴ አንተ ነው ስጄ ካንተም የሱ ተባባሪ ተብለክ እንድትታሰር ነው? ትርሲት ጀምሯል። ባለፈው ክፍል ላይ እንግዲህ ላምሮት ከአባቷ በተሰጣት ትዕዛዝ መሰረት እንደምንም ብለሽ ሰነዱን ማግኘት አለብሽ ስላላት እናቷን ወይዘሮ ዝናሽን ሄዳ ኪሩቤልን ለማገዝ በሚመስል አነጋገር እባክሽን ማም ኪሩቤልን እናትርፈው ሰነዱ የት ነው ያለ ብላ ስጠይቃት እናትየዋ የሰጠቻት ምላሽ በጣም አናዷት፣ አስጨንቋት፣ ማስደንግጧትም ነበር። ያለበትን ቦታ ታውቂ አይደል እንዴ ወስደሽ ስጪው ስትላት እንዴት አወቀች የሚለው እስካሁን ያልተመለሰላትም ነበር። ያኔ ደንግጣ ስትቆም ነበር ያየናትና ምን ይፈጠር ይሆን የሚለውን በዛሬ እናያለን። ሌላው እንደገና ደግሞ በባለፈው ኪሩቤልና የኪሩቤል አጋች ወይም የላምሮት ፍቅረኛ ጆን ድርድር እያደረጉ ነበረ አቶ ግርማን ተባብረው ለማጥፋት። ኪሩቤል በባለፈው አቅርቦት የነበረው ሐሳብ ምንድነው? እንደምንም ብለህ ወይዘሮ ዝናሽ ሰነዱን እንዳሰጥ አሳውቃት አሁን ያለንበትን ሁኔታ ብሎት ነበረ። ይህንን ግን ማድረግ እንደማይችል እየተከራከረ እያለ ነበረ የባለፈው ክፍል ያለቀ። ግን አሁን ቀጥሎ ኪሩቤል እንዳለው እንግዲህ ጆንም ያላቶ ግርማ የሆነ ሐሳብ ሰጠውና ላምሮት በጣም ፈልጋይ ነበር፣ ምናልባት ለዚህ ስራ ከጠቀመን ብዬ ነው ፍቀድልኝ ልሄድ ብሎ ሲለው ላምሮት ብቻዋን ይህንን ነገር ማድረግ አለመቻሏ እያናደደውም ቢሆን የግድ ሰነዱ መገኘት ስላለበት እሺ ብሎ ፈቅዶለታል። እንግዲህ ጆንም እንደተባለው ማለት ከኪሩቤል ጋር በገባው ውል መሰረት በሌላ ስልክ ለወይዘሮ ዝናሽ ደውሎ ሁኔታውን አሳውቋታል። እንግዲህ ወይዘሮ ዝናሽም በማታውቀው ስልክ ተደውሎ ስለ ኪሩቤል የተነገራትን ነገር ከሰማች በኋላ እየተጣደፈች ከቤት ወጣች። እንግዲህ ከቤት መውጣቷን ካረጋገጠ በኋላ እንደገና በዋናነት አስፈቅዶ የወጣው ላምሮት ጋር ልሄድ ነው ብሎ ስለነበር ለላምሮት ደወለላትና የት እንደሆነች ጠይቃት። ቤት እንደሆነችና እንደምትፈልገው ስትነግረው እሺ መጣሁ ብሎ ሲበር ሄደ። እንደሄደ ኖርማል የተፈጠረውን ሁሉን ነገር ነገረችው። የቤቱን ካርታ ድሮ ከነበረበት ቦታ ማማ አንስተዋለች። እንዴት እንዳወቀች እሱ እንዳለ ሆኖ አሁን ግን የግድ የካርታው መገኘት አለበትና አፋልገኝ አለችው። እሱም እንግዲህ ነገሩ ከባድ እንደሆነ ቢያቅም የግድ የላምሮት ሐሳብ ነውና ቤቱን በአንድ እግር አቁመውታል። ነገር ግን እስካሁን ባለው ፍለጋቸው አላገኙትም። ከዚያም ብሶ አቶ ግርማ ደወለና ለላምሮት እንዴት ነው ነገሩ አገኛችሁት ብሎ ሲጠይቅ አረ ወፍ አሉት። በዚህን ጊዜ በጣም ተናዶ ፈልጉት እያለ ትዕዛዝ አጥብቆ ሰጣቸው። አሁን ኖርማል ከኪሩቤል ጋር አንድ ሁለት እያወራ ነው። ይኸውልህ ይሄ ሰነድ ይገኝ እንጂ አንተን ለመግደል ምንም የማስበው ነገር የለም። ከልጅነቴ ጀምሮ ነው ሰው እየገደልሁ የመጣሁኝ እያለ ኪሩቤልን ያስፈራረዋል። ኪሩቤልም ይህ ነገር እንደማይፈጸም አስረግጦ ነገረው። ምክንያቱም ሰነዱን ከሱ ሌላ ሰው ሊያውቀው እንደማይችል። በዚህ ጊዜ አቶ ግርማ በጣም ተናዶ በቃ ተውት አትፈልጉ እኔ እስክነግራችሁ ድረስ ያለበትን ቦታ ብሎ ለላምሮት እንደገና ድጋሚ ደወለ። ኪሩቤልን ግን አሁን አንገቱን አንቆ ወደ ማስፈራራቱ ዙሯል አቶ ግርማ። ኪሩቤል ይናገር ይሆን? እንቀጥል። አቶ ግርማ የኪሩቤልን አንገት አንቆ እየጮኸ ከዚያች ሴትዮ ጋር ምንድን ያደረጋችሁት ያን ዶክመንት እያለ ለማስለፍለፍና እንዲነግረው ይጮህበታል። ነገር ግን ኪሩቤል እንደገና እያፌዘበት ነው። ምን ጥያቄ አለው? በቃ ሰነዱን እንዳታገኘው ደበቅ ነው እያለ ያፌዝበታል። በዚህን ጊዜ እንድገል አታስገድደኝ እያለ እያስጨነቀው እያለ ከኋላ እሰሩልኝ ይሄንን ሰው በላ አውሬ የሚል የወይዘሮ ዝናሽ ድምፅ ተሰማ። ወይዘሮ ዝናሽ ለካ ቅድም በማታውቀው ስልክ ከተደወለ በኋላ ወደ ፖሊስ ጣቢያ ኑሯል እየፈጠነች እየሮጠች ሄደችው። አሁን ከዛ መልስ ፖሊስ ይዛ መጣ። አቶ ግርማ ሳያስበው ባላሰበው ሰዓት ባልጠበቀው ቦታ በፖሊስ ቁጥጥር ስር ዋለ።
ኪሩቤል ነፃ ወጣ። እንግዲህ አቶ ግርማ በፖሊስ ቁጥጥር ስር ከዋለና ኪሩቤል ነፃ ከወጣ በኋላ ወይዘሮ ዝናሽና ኪሩቤል ቤት ሆነው ቁጭ ብለው እያወሩ ናቸው። እንግዲህ እንዴት እንደተያዘ እንዲነግራት እየጠየቀች ነው ኪሩቤል። ሳላስበው በአጋጣሚ መኪና ይዘው አፈኑኝ ብሎ የተያዘበትን ነገር ነገራትና እሷ እንግዲህ ኪሩቤል የተጎዳ መስሎት 10 ጊዜ እየተመለከተችው ደህና ነህ ግን ምንም አልሆንህም አልተጎዳህም እያለች ትጠይቀዋለች። እሱም ምንም እንዳልሆነ አስረግጦ ነገራት እና ቀጥሎ ምን ማድረግ እንዳለባቸው እየተወያዩ ናቸው። እንግዲህ አቶ ግርማ በታሰረበት በዛው የትርሲትን አባት በመግደል ወንጀል እንክሰሰው የሚል ሐሳብ ከኪሩቤል ሲመጣ ሐሳቡ ጥሩ ነበረ። ግርማ እንዳይወጣ ማድረጉ ይበል የሚያሳይ ነበረ። ነገር ግን ያለ ማስረጃ እንዴት ማድረግ እንችላለን አለች ወይዘሮ ዝናሽ። ኪሩቤልም ይህንን ነገር ቀድሞ አላሰበበትም ነበር መሰልና ኦኬ ለካም እንደዚህም አለ፣ ስለዚህ መረጃውን እናፈላልግ ብሎ ቀድሞ መጀመሪያ ከክስ ከመመስረቱ በፊት መረጃ ወደ ማፈላለጉ ዙሯል። በሌላ በኩል እንደገና ደግሞ አቶ ግርማ ስለታሰረ የተጨነቀ ሰው ቢኖር መቼ ማነች? ልጁ ላምሮት በጣም ተጨንቃለች። አንድ መመኬን አባቴን አሰሩት፣ አይኔ ነው እኮ የጠፋው፣ እሱ ከሌለ በቃ ምንም እኮ እንዳለው አይቆጠርም ያለች ትጨነቃለች። በዚህን ጊዜ ጆን ለማረጋጋት ይሞክራል። እባክሽ ተረጋጊ፣ ግን ፖሊስ ጣቢያ ሄደሽ ምን አሉሽ ብሎ ሲጠይቃት ከ2 ቀን ከ3 ቀን በፊት እዚህ ማየት እሱን ማግኘታችን ብለው አባረሩኝ። ጆንም ቢጨንቀው እኔ እስኪ ልሞክር አላት። በዚህን ጊዜ ኖርማሊ ልጅ አሟል እንዴ ያደረከውን ረሳኸው እንዴ ተባባሪ በሚል አንተን የሚያስገባሃል እኮ ስትለው እዚህም በሆነ እኮ ኪሩቤል መጠቆሙ አይቀርም እያለ ሲላት እሷም መጨነቅ ጀመር። ይሄኛውን ደግሞ እሷ አላሰበችው ነበር። እሺ ለማንኛውም አንተ እዚህ እንዳትነቃነቅ ምን እየተፈጠረ እንዳለና ወደፊት ምን ሊያደርጉ እንዳሰቡ ሂጅ መረጃ ላጣራ ብላ ጆን ባለበት ትታ ላምሮት ወጣች። ወይዘሮ ዝናሽ አቶ ግርማ ታስሮም እንኳን ትጨነቃለች፣ ትፈራለች። እባክህን ኪሩቤል ተጠንቀቅ፣ ይሄ ጨካኝ የሆነ ሰውዬ መቼስ በገንዘቡ ተማምኖ በገንዘብ ከተፈታ ሰውም ያደርገን ያጠፋናል እያለች ስጋቷን ስትነግረው አይ ማዘር አትጨነቂ፣ አንድ ጊዜ መታ ድንጋይ 2 ጊዜ ከደገመ ድንጋዩ አንተ ነህ የሚል አባባል አለ። እሱ በተመሳሳይ መንገድ እየመጣ አያጠቃንም፣ ከሱ እርምጃ 2 እየቀደምሁኝ ምንም ኖርማል እንዳይነሳ አድርጌ ነው መቀብረው፣ ስለዚህ ምንም መስጋት አይጠበቅብሽም ብሎ አጽናንቷታል። እሺ ራስክን ጠብቅ የኔ ልጅ፣ ከሰማይ በታች ለኔና ለትርሲት ያለህን ዋስና ጠበቃችን አንተ ነህ፣ ራስክን ባክን ተንከባከብ፣ ራስህ ያንተ ብቻ አይደለም ብላ አስጠንቅቀዋለች፣ መክረዋለች ወይዘሮ ዝናሽ። ኪሩቤልም እሺ ብሎ ወደ ቤቱ ተሰናብቶ እየሄደ እያለ ላምሮት እንግዲህ አባቷን ለመጠየቅ ሂዳ አላስገባም ተብላ ወደ ቤት እየተመለሰች እያለ መንገድ ላይ ተገናኙ። በዚህን ጊዜ አባትሽን ለመጠየቅ ሂደሽ ነው ብሎ ሲላት አዎ ነበረ ግን አላስገባም አላሳይሽም አሉኝ ስትለው ከእንግዲህ በኋላ ለዘላለም እንዳታዩ ነው ማደርገው፣ የትርሲትን አባት በመግደል ወንጀል እከሰውና ወይኔ ዘላለም እንዲኖር ነው ማደርገው ብሎ ሲላት በጣም ተቅለሰለሰች። እባክህን ይቅርታ አድርግለት፣ ከእንግዲህ በኋላ ምንም እንዳያደርግ ነግረዋለሁኝ እያለች ብትለምነው ከእንግዲህ በኋላ አንቺ ምንም ማድረጋችም እኔ ማድረግ የምችለውን ብቻ ነው ማየት ምችው እንጂ ብሎ ተሳልቆባት በቆመችበት ትቷት ሄደ። እንግዲህ ላምሮት ምን ማድረግ እንዳለባት ግራ ገብቷታል። ላምሮት እንግዲህ ኪሩቤል በነገራት ነገር በጣም ደንግጣ እንዲያውም አዝናና ተክዛ ወደ እናቷ ሄደች። ኪሩቤል ያለኝ ነገር እውነት ነው? እንዴት ነው ዳድ ልትከሱት ነው ብላ ስትጠይቀው ምን በመግደል ወንጀል ብቻ ነው እንዴ? ሌላ ገና ስንት ነገር አፈላልገን ገና እንከሰዋለን እያለ አስረግጣ ነገረቻት። በዚህ ጊዜ ደነገጠች። ምን ነው ማም እንደዚህ ክፉ የሆንሽው ከመቼ ጀምሮ ነው? እባክሽን ይቅርታ አድርጊለት። ትርሲት እንግዲህ ልትታከም ሄዳለች፣ ድና መመለሷ ማይቀር ነገር ነው። ከእንግዲህ በኋላ እሱም ምንም እንዳያደርግ ነግረዋለሁኝ፣ እባክሽን ይቅርታ አድርጊለት ብላ ስትላት ስሚ እስካሁንም ለትርሲት ብዬ እንጂ እንደሱ ክፋት ቢሆንማ እስከዛሬ አይቆይም ነበረ። ደሞም ልንገርሽ ከእንግዲህ በኋላ ማንም አንገቱን ደፍቶና እየተረገጠ ሚኖር ሰው የለም፣ እንዳታስቆሚኝ አቺም። ከእንግዲህ በኋላ ሴራሽን ክፋትሽን በማን ላይ እንደምትሰሪ አንቺንም እንመለከታለን ስትላት የውልሽ ማሚ በዚህ አቋምሽ ከጸናሽና እሺ ካላልሽኝ ራሴን ነው ማጠፋ አላለችም ላምሮት? ውይ አባትሽን ለማንተተሽ አድርጎት ነው ስትላት ተስፋ የቆረጠች ትመስላለች ላምሮት። ምን ታድርጊው እንግዲህ በሚቀጥለው የምናየው ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።